ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የአስረኛ ክፍል የጂኦግራፊ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 2 ክፍል 1 እንመለከታለን። ምዕራፍ 2 ግሬድ 10 ጂኦግራፊ ኢት ሴይዝ ክላይሜት ኦፍ አፍሪካ። ከዚህ ቀደም በዩኒት 1 የመጀመሪያው ክፍለ ጊዜ ትምህርታችን የአስረኛ ክፍል ጂኦግራፊ ኦፍ አፍሪካ ነው እንዳጠቃላይ የሚለውን አንስተን ነበር። ዩኒት 2 ክላይሜት ኦፍ አፍሪካ ዩኒት 1 እንደምታስታውሱት ላንድ ፎርምስ ኦፍ አፍሪካ የሚለውን ተመልክተናል። ዩኒት 2 ክላይሜት ኦፍ አፍሪካ፣ ዩኒት 3 ናቹራል ሪሶርስ ኦፍ አፍሪካ፣ ዩኒት 4 ፖፑሌሽን ኦፍ አፍሪካ እያልን እንቀጥላለን ማለት ነው። ስለዚህ አፍሪካ ላይ ፎከስ የሚያደርግ የትምህርት ምንድነው ርዕሰ ሀሳቦችን ወይም ጽንሰ ሀሳቦችን ነው በአስረኛ ክፍል ላይ የምንመለከተው። ዩኒት 2 ክላይሜት ኦፍ አፍሪካ፣ ስለ አፍሪካ ክላይሜት ነው በዋናነት የምንማረው። ክላይሜት ክላሲፊኬሽን በዚህ ምዕራፍ 4 ነገሮች እናነሳለን። ክላይሜት ሪጅንስ ኤንድ ታይፕስ ወይም ክላይሜት ክላሲፊኬሽን፣ ክላይሜት ታይፕስ ኤንድ ሪጅንስ ኦፍ አፍሪካ፣ ቤኔፊትስ ኦፍ ክላይሜት ፎር ዘ ላይፍ ኦፍ ፒፕል ኢን አፍሪካ ኤንድ ክላይሜት ቼንጅ ኤንድ ኢትስ ቻሌንጅስ ቱ አፍሪካ የሚሉ አፍሪካስ ዲቨሎፕመንት ቪዥን የሚሉ 4 ርዕሰ ሀሳቦችን ነው የምናነሳው። እንደ ዩኒቱ መጀመሪያ እንግዲህ ክላይሜትን አንደርስታንድ ለማድረግ የሚያስፈልጉ ወይም ደግሞ ብናነሳቸው ተገቢ ናቸው የምንላቸውን ተርሞች አዝ ኢንትሮዳክሽን እናነሳለን ማለት ነው። ኢንትሮዳክሽን አዝ ኢንትሮዳክሽን የሚከተሉትን ሀሳቦች እናነሳለን። ፖይንትስ ፎር ዲስከሽን፣ ፖይንትስ ፎር ዲስከሽን እንደ መግቢያ ልናነሳቸው የሚገቡ ነጥቦች የሚከተሉት ናቸው። አንደኛ ኮንሰፕት ኦፍ ዌዘር፣ ዌዘር ወይም ይሄ የአየር ጸባይ የምንለው ምን ማለት ነው? ኮንሰፕት ኦፍ ክላይሜት፣ ሶስተኛ ዲፈረንስ ቢትዊን ክላይሜት ዞን ኤንድ ክላይሜት ሪጅን፣ ኮንሰፕት ኦፍ climate zone and climate region የሚሉ ነጥቦች እናነሳለን። ከዚህ ቀደም በ9ኛ ክፍልም በ8ኛ ክፍልም የሶሻል ስተዲስ እና የጂኦግራፊ ትምህርታችሁ ስለ ዌዘር ኤንድ ክላይሜት በቂ መረጃ ይኖራችኋል ብዬ ተስፋ አደርጋለሁ። እሱን አስታውሰን አዝ ኢንትሮዳክሽን ምዕራፍ 2 እንጀምራለን ማለት ነው። በመግቢያ ልናነሳቸው የሚገቡ ብለን ያነሳናቸው ኮንሰፕት ኦፍ ዌዘር፣ ኮንሰፕት ኦፍ ክላይሜት ኤንድ ኮንሰፕት ኦፍ ክላይሜት ዞን ኤንድ ክላይሜት ሪጅን የሚሉ ሀሳቦችን አስቀድመን እናነሳለን። ፈርስት ሌተስ ዋት ኢዝ ዌዘር፣ ዌዘር ምንድን ነው የሚለውን እንመልከት። ዋት ኢዝ ዌዘር፣ ዌዘር ምንድን ነው? ዋትስ ክላይሜት፣ ዋት ኢዝ ቤዚክ ዲፈረንስ ቢትዊን ዌዘር ኤንድ ክላይሜት፣ መሰረታዊ ልዩነታቸው ምንድን ነው? የሚያመሳስላቸውስ የሚለውን ነገር እናነሳለን። እንግዲህ ዌዘር ስንል ኢት ሪፈርስ ቱ the atmospheric conditions within a short period of time, በአጭር ጊዜ የከባቢ አየር ሁኔታ የአየር ጸባይ ወይም ዌዘር ይባላል። ስለዚህ ዌዘር ማለት አትሞስፌሪክ ኮንዲሽን ዊዝን ኤ ሾርት ፔሪድ ኦፍ ታይም ማለት ነው። ዊዝን ኤ ሾርት ፔሪድ ኦፍ ታይም ኦር ዌዘር ኢት ካን ቢ ዲፋይንድ አዝ ኢት ኢዝ ዘ ስቴት ኦፍ atmospheric condition that changes frequently, ቶሎ ቶሎ የሚቀያየር የከባቢ አየር ሁኔታ ዌዘር ይባላል። ስለዚህ the state of atmospheric condition that changes frequently
ኦር ዌዘር ኢት ኢዝ አትሞስፌሪክ ኮንዲሽን ዋት ዊ ፊል ኤንድ ጌት ፊል የምናደርገውና የምናገኘው የከባቢ አየር ሁኔታ ዌዘር ይባላል። ኢት ኢዝ ዘ አትሞስፌሪክ ኮንዲሽን ዋት ዊ ፊል ኤንድ ጌት የሚሰማን የምናየው የምናገኘው የከባቢ አየር ሁኔታ ዌዘር ይባላል። ለምሳሌ ዛሬ በጣም ይሞቃል ካል we are talking about weather። ዛሬ በጣም ቀኑ ዝናባማ ነው፣ ደመናማ ነው፣ ነፋሻማ ነው። ዛሬ በጣም ቀዝቃዛ ነው፣ አየሩ በጣም ከፍተኛ ቅዝቃዜ ያለው የምንል ከሆነ እያወራን ያለነው ቅጽበታዊ ስለሆነ የአየር ሁኔታ ስለሆነ ይሄ ምን ይባላል ማለት ነው? ዌዘር ይባላል። ስለዚህ ዌዘር ማለት የአጭር ጊዜ ቶሎ ቶሎ የሚቀየር እና ፊል ልናደርገው ሊሰማን ልናቀው ልንረዳው የምንችለው የከባቢ የአየር ሁኔታ ማለት ነው። ስለዚህ ዌዘር ኢት ኢዝ አትሞስፌሪክ ኮንዲሽን within a short period of time, or whether it is a state of atmospheric condition that changes frequently, or whether it is the atmospheric condition what we feel and get የምናደርገው የአየር ሁኔታ ዌዘር ይባላል። or whether it is atmospheric condition that can be described in terms of it is the atmospheric condition that can be described in terms of hotness or coldness, wetness or dryness, or windy and cloudy, rainy or foggy, የመሳሰሉ ቃላትን ተጠቅመን የምንገልጸው የአየር ሁኔታ ዌዘር ይባላል። ስለዚህ ዛሬ ቀኑ ሞቃታማ ነው፣ the hotness of the temperature። ዛሬ በጣም ቀዝቃዛ ነው፣ የአየር ሁኔታ ወይም የሙቀቱን ዝቅተኛነት። ዛሬ በጣም እርጥበታማ ነው፣ ሰሞኑን ደረቃማ ሆኗል። ዛሬ በጣም ነፋሻማ ነው፣ ወይም ዛሬ ደመናማ ነው፣ ዛሬ ዝናባማ ነው፣ ዛሬ ጭጋጋማ ነው፣ ፎጊ ነው የምንል ከሆነ we are talking about weather። ስለዚህ ዌዘር ማለት የአጭር ጊዜ የከባቢ አየር ሁኔታ ማለት ነው። የአጭር ጊዜ የከባቢ አየር ሁኔታ ያ ማለት በተለይ እነዚህ ቤዚክ ኤሌመንትስ ኦፍ ዌዘር ኤንድ ክላይሜት በምንላቸው በአጭር ጊዜ የሚገለጽ ወይም ደግሞ የሚታይ ወይም ደግሞ የሚንጸባረቅ የከባቢ አየር ሁኔታ ዌዘር ይባላል። ያ ማለት ሙቀትንና እርጥበትን መሰረት በማድረግ በዋናነት የምንገልጸው የከባቢ አየር የአጭር ጊዜ ሁኔታ ዌዘር ይባላል። ኤንድ ምንድነው ዌዘር? ኢት ኢዝ ስተዲድ ባይ ሜትሮሎጂ ዘ ሳይንስ that studies about weather is called ሜቴዎሮሎጂ። ስለ አየር ሁኔታ ወይም ስለ አየር ጸባይ የሚያጠናው የሳይንስ የትምህርት ዘርፍ ሜትሮሎጂ ይባላል። ስለዚህ ምንድነው? ዌዘር ኢዝ ስተዲድ ባይ ሳይንስ ኦር ኤ ዲሲፕሊን ኮልድ ሜትሮሎጂ በሚባለው የትምህርት ዘርፍ ወይም የሳይንስ የትምህርት አይነት ይጠናል ማለት ነው። ስለዚህ የአጭር ጊዜ የከባቢ አየር ሁኔታ ዌዘር ይባላል። ሁለተኛው ተቃራኒው the opposite of weather it's climate። so climate ምንድን ነው የሚለውን እንመልከት። what is climate?
በኋላ ሁለቱን እያነጻጸርን ለማየት እንሞክራለን። ክላይሜት ምንድን ነው? እንግዲህ ክላይሜት ኢት ኢዝ ዘ አግሪጌት ኦፍ ዌዘር ኮንዲሽንስ ሪከርድድ ፎር ኤ ሎንግ ፒሪድ ኦፍ ታይም፣ በየጊዜው የተመዘገበ የአየር ሁኔታ ድምር ውጤት ክላይሜት ይባላል። ክላይሜት ኢት ኢዝ ዘ አግሪጌት or sum of all weather conditions recorded for a long period of time. A long period of time, at least 30 to 35 years ከ30 እስከ 35 ዓመታትን ያካተተ የአየር ሁኔታ ድምር ውጤት ወይም አግሪጌት ኦር ሰም ኦፍ ኦል ዌዘር ኮንዲሽንስ ሪከርድ ፎር ኤ ሎንግ ፒሪድ ኦፍ ታይም አትሊስት 30 to 35 years ኢዝ ኮልድ ክላይሜት ይባላል። ስለዚህ ክላይሜት ኢት ኢዝ አቬሬጅ ኦፍ ዌዘር ኮንዲሽን It is the average of weather conditions recorded for a long period of time. It is the average of weather conditions observed and recorded for a long period of time የብዙ ዘመናት በአማካይ ከ30 እስከ 35 ዓመታት የአየር ሁኔታ ዘገባ ድምር ውጤት ክላይሜት ይባላል ማለት ነው። ክላይሜት የረጅም ጊዜ የአየር ሁኔታ ሲሆን ዌዘር የአጭር ጊዜ የአየር ሁኔታ ነው ማለት ነው። አሁን ሁለቱን ስናነጻጽር ዌዘር versus climate, it is a short period atmospheric condition, this one is a long period atmospheric conditions. a long period ለምሳሌ ዌዘርን in terms of daily, weekly, monthly or ከዛ የሚበልጥ in year ልንገልጽ እንችላለን። daily weather condition, weekly weather condition, monthly weather condition, yearly weather condition እያልን ልንገልጸው እንችላለን። ማክሲመም በአመት ውስጥ ወይም በጥቂት ዓመታት ውስጥ ያለ የአየር ሁኔታ ዌዘር ይባላል። ክላይሜት ስንል ግን it is 30 to 35 years aggregate of these weather conditions. ስለዚህ መሰረታዊ ልዩነታቸው ምንድን ነው ማለት ነው? ዌዘር የአጭር ጊዜ ሲሆን ክላይሜት የረጅም ጊዜ የአየር ሁኔታ ውጤት ነው። ዌዘር የአጭር ጊዜ የአየር ሁኔታ ሲሆን ክላይሜት የረጅም ጊዜ የአየር ሁኔታ ውጤት ነው። ስለዚህ መሰረታዊ ልዩነታቸው ፔሪድ ኦፍ ታይም ነው። ዌዘር ኢዝ ኤ ሾርት ፔሪድ ኦፍ ታይም አትሞስፌሪክ ኮንዲሽን ዌራስ ክላይሜት ኢዝ ኤ ሎንግ ፔሪድ አትሞስፌሪክ ኮንዲሽን። ዌዘር የአጭር ጊዜ የአየር ሁኔታ ሲሆን ክላይሜት ግን የረጅም ጊዜ የአየር ሁኔታ መገለጫ ነው። ግን ሁለቱም የሚያመሳስላቸው ምንድነው? ሁለቱም የሚገልጹት ስለ ከባቢ አየር ሁኔታ ነው። ቦዝ ዌዘር ኤንድ ክላይሜት ዲስክራይብስ ዘ አትሞስፌሪክ ኮንዲሽን። ቦዝ ዌዘር ኤንድ ክላይሜት ዲስክራይብስ ዘ አትሞስፌሪክ ኮንዲሽን
ኮንዲሽን። ሁለቱም ግን የሚገልጹት የከባቢ አየር ሁኔታ ነው። የአንድ አካባቢን ይቅርታ ሶሪ ሁለቱም የሚገልጹት የከባቢ አየር ሁኔታ ነው ማለት ነው። አትሞስፌሪክ ኮንዲሽን ነው ዲስክራይብ የሚያደርጉት። ነገር ግን ዌዘር የአጭር ጊዜን ይገልጻል። ክላይሜት ደግሞ የረጅም ጊዜን የከባቢ አየር ሁኔታ ወይም አትሞስፌሪክ ኮንዲሽን ይገልጻል ማለት ነው። ሌላው ዘ ሳይንስ ዛት ስተዲስ አባውት ክላይሜት ኢዝ ኖን አስ ክላይማቶሎጂ ይባላል። ዘ ሳይንስ ዛት ስተዲስ about climate is called climatology. ክላይማቶሎጂ ያው ክላይሜት ማለት ነው። ሎጂ ማለት ስተዲ ማለት ነው። ክላይማቶሎጂ ማለት ዘ ስተዲ ኦፍ ክላይሜት ማለት ነው። ክላይሜት ሚንስ ክላይሜት፣ ሎጂ ስተዲ ማለት ነው። ስለዚህ ክላይማቶሎጂ ስንል ዘ ስተዲ ኦፍ ክላይሜት ማለት። ስለዚህ ስለ ክላይሜት ስለ አየር ንብረት የሚያጠናው የሳይንስ የትምህርት ዘርፍ ክላይሜት ይባላል። ስለዚህ በአጭሩ ዌዘር ስንል የአየር የከባቢ አየር ሁኔታ ወይም የከባቢ አየር ጸባይ ማለት ሲሆን ዌዘር የአየር ጸባይ ወይም ደግሞ የከባቢ አየር ጸባይ ማለት ሲሆን ክላይሜት ደግሞ የአየር ንብረት ይባላል። የአየር ንብረት ስለዚህ የአየር ጸባይና የአየር ንብረት ስለዚህ የብዙ ጊዜ የረጅም ጊዜ ወይም ደግሞ የብዙ ጊዜ ወይም ደግሞ በቁጥር ስናስቀምጠው ከ30 እስከ 35 ዓመት እስከ 35 የሚሆኑ ዓመታትን የአንድን የአየር ጸባይ ደምረን የሚሰጠን ውጤት ምን ይሆናል ማለት ነው? ክላይሜት ይሆናል። ስለዚህ ሪሌሽናቸውን ስናስቀምጥ ዘ ሰም ኦፍ 30 to 35 years weather conditions gives climate type of a region or a country ይሰጠናል። a region or an area you can say ያንድን አካባቢ ወይም ያንድን ቦታ የአየር ንብረት ወይም ክላይሜት ታይፕ ይሰጠናል ማለት። ስለዚህ ዌዘር ክላይሜት የዌዘር ውጤት ነው ማለት ነው። ክላይሜት የዌዘር ውጤት ነው። የረጅም ጊዜ የዌዘር ሁኔታ ወይም የአየር ጸባይ ሁኔታ ድምር ውጤት ስለሆነ የረጅም ጊዜ ከ30 እስከ 35 ዓመታት የሚሆኑ ጊዜያት የአየር ጸባይ ሁኔታ ተደምሮ ወይም ደግሞ በአማካኝ የሚሰጠን ውጤት ክላይሜት ወይም የአየር ንብረት ይባላል። ሌላው እዚህ ጋር የምናነሳው አዝ ኢንትሮዳክሽን እንደ መግቢያ የምናነሳው ዘ ዲፈረንስ ቢትዊን ክላይሜት ዞን ኤንድ ክላይሜት ሪጅን ነው። ዘ ዲፈረንስ ቢትዊን ክላይሜት ዞን ኤንድ ክላይሜት ሪጅን ልዩነታቸው ምንድን ነው? ክላይሜት ዞን፣ ክላይሜት ሪጅን እንላለን። ለምሳሌ በኋላ እናነሳለን። እንደ ምሳሌ ሁለቱን መሰረታዊ ልዩነታቸውን እንመልከት። ክላይሜት ዞን ቨርሰስ ክላይሜት ሪጅን እያነጻጸርን እናያቸው። ክላይሜት ዞን ቨርሰስ ክላይሜት ሪጅን። ክላይሜት ዞን ቨርሰስ ክላይሜት ሪጅን ምንድን ነው ልዩነታቸው? ክላይሜት ዞን ማለት ክላይሜት ሪጅን ማለት ነው ወይስ ክላይሜት ሪጅን ማለት ክላይሜት ዞን ማለት ነው? ኢንተርቼንጀብሊ ልንጠቀማቸው እንችላለን የሚለውን እንመልከት። እንግዲህ ክላይሜት ዞን እና ክላይሜት ሪጅን የተለያዩ ነገሮች ናቸው። ክላይሜት ዞን ስንል ኢት ኢዝ ኤ ላርጅ ኤሪያ ወይም ስፓሺስ ኤሪያ ዊዝ ሲሚላር ክላይሜት ታይፕስ ማለት ነው። ኢት ኢዝ a large or you can say a wide area with similar climate types.
ክላይሜት ታይፕስ ተመሳሳይ የአየር ንብረት ሁኔታ ያለው ላርጅ ኤሪያ ኦር ስፓሽስ ኤሪያ ወይም የዋይድ ኤሪያ ክላይሜት ዞን ይባላል። ክላይሜት ሪጅን ስንል ግን ኢት ኢዝ ኤ ኮንቲኒስ ጂኦግራፊካል ኤሪያ ኢት ኢዝ ኤ ኮንቲኒየስ geographical area with similar climatic elements ተመሳሳይ climatic elements such as temperature, precipitation ያው ሞስትሊ እነዚህን ስለሆነ የምንጠቀመው ኤንድ ሶ ተመሳሳይ የሙቀት አይነት ተመሳሳይ የእርጥበት አይነት ያለው ኮንቲኒየስ ጂኦግራፊካል ኤሪያ ወይም አንድ ሰፊ ጂኦግራፊካል ኤሪያ ክላይሜት ሪጅን ይባላል። የተለያዩ ክላይማቲክ ኤሌመንት ያላቸው ግን በአንድ ክላይሜት ታይፕ ውስጥ የሚመደብ ሰፊ ቦታ ክላይሜት ዞን ይባላል። ስለዚህ ክላይሜት ሪጅን በክላይሜት ዞን ውስጥ ያለ የክላይሜት ዞን ፓርት ነው ማለት ነው። ስለዚህ ክላይሜት ሪጅን ኢት ኢዝ አ ዲቪዥን ኦፍ ክላይሜት ዞን ወይም ኢት ኢዝ ዘ ፓርት ኦፍ ክላይሜት ዞን። ይሄኛው ግን ኢት ኮንሲስትስ various climate regions can be consisted of various climate regions። ለምሳሌ ክላይሜት ዞን አንድ ክላይሜት ዞን እንውሰድና ለምሳሌ ክላይሜት ዞን አንድ ክላይሜት ዞን እንውሰድ፣ በኋላ በስፋት እናነሳዋለን። ለምሳሌ ትሮፒካል ክላይሜት ዞን ይሄ አንድ ክላይሜት ዞን ነው። ትሮፒካል የምንለው ኦልሞስት እንደ አጠቃላይ ዋርም ወይም ደግሞ በአንጻሩ ከፍተኛ ሙቀት ያለው የክላይሜት ዞን ማለት ነው። ትሮፒካል ማለት ፀሐይ የሚያርፍበት የምድር ክፍል ማለት ነው። ፀሐይ የሚያርፍበት ወይም ደግሞ ዳይሬክት ሰንሬይ የሚያገኘው የመሬት ክፍል ትሮፒካል ይባላል። አሁን ትሮፒካል ክላይሜት ካል ኢትስ ዞን ይሆናል ማለት ነው። ክላይሜት ዞን ነው። ግን ትሮፒካል ክላይሜት ዞን ውስጥ ብዙ ክላይሜት ሪጅኖች አሉ። ለምሳሌ ኢኳቶሪያል ሬንፎረስት ክላይሜት ሪጅን፣ ለምሳሌ ኢኳቶሪያል ሬንፎረስት ክላይሜት ሪጅን ትሮፒካል ሞንሱን ክላይሜት ሪጅን ትሮፒካል ሞንሱን ክላይሜት ሪጅን ትሮፒካል ሳቫና ክላይሜት ሪጅን ትሮፒካል ሳቫና ክላይሜት ሪጅን ትሮፒካል ዴዘርት ክላይሜት ሪጅን ለምሳሌ ትሮፒካል ዴዘርት ክላይሜት ሪጅን እና የመሳሰሉትን ማንሳት እንችላለን። አሁን እነዚህ ምንድን ናቸው? ክላይሜት ሪጅን ናቸው። these are climate regions። እነዚህን አቅፎ የያዘው ዞን ደግሞ ክላይሜት ዞን፣ እሱ ምንድነው ማለት ነው? ትሮፒካል ክላይሜት ዞን። ስለዚህ ክላይሜት ሪጅን is the part of climate zone። ክላይሜት ዞን is wider than climate region። ክላይሜት ዞን ከክላይሜት ሪጅን ይሰፋል። ክላይሜት ሪጅን በክላይሜት ዞን ውስጥ ያለ ሳብ ክላይሜት ዞን ነው ማለት ነው። ሳብ ክላይሜት ዞን ዊዝ ሲሚላር ክላይማቲክ ኤሌመንትስ። አሁን ለምሳሌ ትሮፒካል ሬን ፎረስት እና ትሮፒካል ሞንሱንን የምንለየው በቴምፕሬቸራቸውና
በሬንፎላቸው ነው። ስለዚህ ሞስትሊ ባይ ክላይማቲክ ኤለመንትስ ላይክ ቴምፕሬቸር ኤንድ ፕሪሲፒቴሽን ዲፋይን የምናደርገው የኮንቲኔንስ ጂኦግራፊካል ሪጅን ክላይሜት ሪጅን ሲሆን ሲሚላር ክላይሜት ታይፕስ ያለው ስፓሺየስ ኤሪያ ኦፍ ዘ ወርልድ ደግሞ ክላይሜት ዞን ይባላል ማለት ነው። ስለዚህ ክላይሜት ሪጅን ኢዝ ዘ ፓርት ኦፍ ክላይሜት ዞን ወይም ክላይሜት ዞን ኢንኮምፓስስ ሜኒ ክላይሜት ሪጅንስ። ክላይሜት ዞን ኢንኮምፓስስ ሜኒ ክላይሜት ሪጅንስ ክላይሜት ሪጅንስ ወይም ክላይሜት ሪጅን ኢዝ ዘ ሳብ ኦፍ ክላይሜት ዞን። ክላይሜት ሪጅን ኢዝ ዘ ሳብ ኦፍ ክላይሜት ዞን። የክላይሜት ዞን ንዑስ ክልል ሲሆን ክላይሜት ሪጅን ይባላል። የተለያዩ ክላይሜት ሪጅኖችን በውስጡ አቅፎ የያዘ ሲሚላር ክላይሜት ታይፕ ያለው ደግሞ ክላይሜት ዞን ይባላል። አሁን ለምሳሌ ትሮፒካል ዞን ካል ኢን ጀነራል ዋርም ዞን ማለት ነው። ጀነራሊ ዋርም ዞን፣ ጀነራሊ ዋርም ክላይሜት ዞን፣ ዋርም ክላይሜት ዞን። እንዲህ ለምሳሌ ሌላ ማንሳት እንችላለን። ለምሳሌ ክላይሜት ዞን፣ ለምሳሌ ክላይሜት ዞን ፖላር ክላይሜት ዞን ማንሳት እንችላለን። ፖላር ክላይሜት ዞን። ፖላር ክላይሜት ዞን ማለት ምን ማለት ነው? ኮልድ ክላይሜት ዞን ማለት ነው። ኮልድ ክላይሜት ዞን ዛት ኢዝ ዊዝ ሎው ቴምፕሬቸር ማለት ነው። ዊዝ ሎው ቴምፕሬቸር። ግን ፖላር ክላይሜት ዞን በሁለት ሪጅን ይከፈላል። ፖላር ክላይሜት ዞን ኢት ኢዝ ዲቫይድድ ኢንቱ ቱ ክላይሜት ሪጅንስ። እነዚህም ምንድን ናቸው? ፖላር ታንድራ ክላይሜት ሪጅን፣ ታንድራ ክላይሜት ሪጅን እና ፖላር አይስ ኬፕ ክላይሜት ሪጅን ናቸው። ፖላር አይስ ኬፕ ክላይሜት ሪጅን። አሁን ስለዚህ ፖላር አይስ ኬፕ ካል ሪጅን ይሆናል። ፖላር ክላይሜት ዞን ካል ክላይሜት ዞን ይሆናል። ስለዚህ ክላይሜት ሪጅን ኢት ኢዝ ዘ ሳብ ኦፍ ክላይሜት ዞን ኤንድ ክላይሜት ዞን ሜይ ኢንኮምፓስ ሜኒ ክላይሜት ሪጅንስ። በውስጡ ብዙ ክላይሜት ሪጅኖችን ይይዛል። ክላይሜት ዞን ክላይሜት ሪጅን ደግሞ የክላይሜት ዞን ሳብ ወይም ደግሞ ንዑስ ክልል ወይም ደግሞ ዲቪዥን ይሆናል ማለት ነው። ወይ ደግሞ በክላይሜት ዞን ውስጥ ሲሚላር ክላይሜት ኤሌመንት ያለው አንድ አካባቢ ይሆናል ማለት ነው። ስለዚህ ክላይሜት ዞን በክላይሜት ሪጅኖችን በውስጡ ያካታል። ብዙ ክላይሜት ሪጅኖችን በውስጡ ያካታል። ክላይሜት ሪጅን ደግሞ ተመሳሳይ የሙቀት የእርጥበት መጠን ያላቸውን ኤሪያዎች ብቻ ይሸፍናል ማለት ነው። ስለዚህ ክላይሜት ሪጅን ኢዝ ዘ ሳብ ዲቪዥን ኦፍ ክላይሜት ዞን ወይም ክላይሜት ዞን ኢዝ ዋይደር ዛን ክላይሜት ሪጅን ብለን እናነጻጽራቸዋለን ማለት ነው። ለመግቢያ ያክል ይሄንን ካል ወደሚቀጥለው እንሄዳለን ማለት ነው። 2.1 ኦቨርቪው ኦፍ ወርልድ ክላይሜት ሪጅንስ ኤንድ ታይፕስ። ኦቨርቪው ኦፍ ወርልድ climate regions and types. 2.11 climate classification. Climate classification. ክላይሜት ክላሲፊኬሽን ምንድን ነው? ዋት አር ዘ ታይፕስ ኦፍ ክላይሜት ክላሲፊኬሽን ኤንድ ዘ ክራይቴሪያስ ዩዝድ ኢን ኢች ታይፕ ኦፍ ክላይሜት ክላሲፊኬሽን የሚሉትን አንስተን ፍሮም ዘ ቫሪየስ ታይፕስ ኦፍ ክላይሜት ክላሲፊኬሽን በዚህ የክፍል ደረጃ ሁለቱን እንመለከታለን ማለት ነው። ስለዚህ ፖይንትስ
በዚህ ርዕሰ ሐሳብ የምናነሳቸው የመወያያ ነጥቦቻችን ፖይንትስ ፎር ዲስከሽን points for discussion, concept of climate classification, criteria for climate classification, types of climate classification, and from types of climate classification, of course there are different types of climate classification. ብዙ አይነት የክላይሜት ክላሲፊኬሽኖች አሉ። በዋናነት በብዙዎች የሚታወቁት አራቱ ክላይሜት ክላሲፊኬሽን አሉ። የኤንሽንት ግሪክስ፣ የኮፐንስ፣ የሚለርስ እና የቶርንዝ ዌይትስ ክላይሜት ክላሲፊኬሽን። በዚህ የክፍል ደረጃ ግን ሁለቱም ብቻ ነው የምንመለከተው። እነዚህም ኤንሽንት ግሪክስ ክላይሜት ክላሲፊኬሽን፣ ኤንሽንት ግሪክስ ክላይሜት ክላሲፊኬሽን እና ኮፐንስ ክላይሜት ክላሲፊኬሽን የሚሉ ነጥቦችን እናነሳለን ማለት ነው። እንግዲህ ክላይሜት ክላሲፊኬሽንን ስናነሳ እነዚህን ሀሳቦች ነው የምናነሳው። ክላይሜት ክላሲፊኬሽን ምንድን ነው? What are the criteria used for climate classification? And from the various types of climate classification, the ancient Greeks climate classification, የጥንት ግሪካውያን የክላይሜት ክላሲፊኬሽን ወይም ምደባ እና የኮፐንስ ክላይሜት ክላሲፊኬሽን ወይም ምደባን እናነሳለን። የሚጠቀማቸው ክራይቴሪያዎች፣ ዓለምን በስንት ክላይሜት ዞን ከፈሉት የሚለውን እንመለከታለን ማለት ነው። ሶ ክላይሜት ክላሲፊኬሽን ምንድን ነው የሚለውን እንመልከት። ዋት ኢዝ ክላይሜት ክላሲፊኬሽን? ክላይሜት ክላሲፊኬሽን ምንድን ነው? ዋትስ ክላይሜት ክላሲፊኬሽን? እንግዲህ ክላይሜት ክላሲፊኬሽን ወይም የክላይሜት ምደባ ወይም የአየር ንብረት ምደባ ምንድን ነው ስንል ክላይሜት ክላሲፊኬሽን ሪፈርስ ቱ climate classification refers to the division of the worldwide system, into various climate regions, with uniform or homogeneous climatic elements such as temperature, precipitation or rainfall, wind, air pressure, and etc. አንድን ወርልድ ዋይድ ክላይሜት ዞን ኢንቱ ቫሪስ ክላይሜት ሪጅንስ የምንከፍልበት ቤዝድ ኦን ኦር ዊዝ ሆሞጂኒስ ክላይማቲክ ኤሌመንትስ ዊዝ ሆሞጂኒስ ቴምፕሬቸር፣ ሆሞጂኒስ ፕሪሲፒቴሽን ኦር ሬንፎል፣ ሆሞጂኒስ ዊንድ ሲስተም፣ ሆሞጂኒስ ኤር ፕሬዠር ወይም ፕሬዠር ቤልት። ይህ ምን ይባላል ማለት ነው? ክላይሜት ክላሲፊኬሽን ይባላል። ያ ማለት ዓለምን እንዳለው ተመሳሳይ የክላይማቲክ ኤሌመንት አይነት
ሙቀት ሊሆን ይችላል፣ የዝናብ ወይም የእርጥበት መጠን ሊሆን ይችላል፣ የንፋስ አይነት ወይም ደግሞ ሲስተም ሊሆን ይችላል፣ ፕሬዠር ቤልት ወይም ፕሬዠር ሲስተም ሊሆን ይችላል፣ ሃይ ፕሬዠር፣ ሎው ፕሬዠር፣ ክላይሜት ሪጅን እያል ልንከፋፍለው እንችላለን። በሱ መሰረት ዓለምን ወደ ቫሪስ ክላይሜት ሪጅን የምንከፋፍልበት መንገድ ክላይሜት ሪጅን ይባላል። ምንድነው? ክላይሜት ክላሲፊኬሽን ይባላል። ክላይሜት ክላሲፊኬሽን ይባላል። ስለዚህ ክላይሜት ክላሲፊኬሽን ስንል ይሄ ወርልድ ዋይድ ክላይሜት ሲስተምን ኢንቱ ቫሪስ ክላይሜት ሪጅንስ መከፋፈል ነው ማለት ነው። ዲቪዥን ኦፍ ወርልድ ዋይድ climate systems into various climate regions with homogeneous climatic elements like temperature, precipitation or rainfall, wind, air pressure and so on is called climate classification. ለምንድን ነው ጥቅሙ ምንድን ነው? አንድን ወርልድ ዋይድ ሲስተም ወይም ዓለምን ኢንቱ ቫሪየስ ክላይሜት ሪጅንስ መከፋፈሉ ለምን ያስፈልጋል? ዋይ the world is divided into climate types በተለያየ ክላይሜት ታይፕ የሚከፈለው ለምንድን ነው? ወይም what is the importance of climate classification የሚለውን እንመልከት። what is the importance of climate classification ምንድን ነው ጠቀሜታው? what is the importance ዓለምን በተለያየ ክላይማቲክ ኤሌመንትስ ታይፕ ኢንቱ ቫሪየስ ክላይሜት ሪጅን መከፋፈሉ ምንድን ነው ጠቀሜታው የሚለውን እንመለከት። ምንድነው ጠቀሜታው የሚለውን ስናነሳ it is to know what type of climate condition a region experienced throughout the year አንድ አካባቢ ዓመቱን ሙሉ ምን አይነት የአየር ሁኔታ ወይም ደግሞ ክላይማቲክ ኮንዲሽን እንዳለው ለማወቅ ይጠቅማል። ለምሳሌ የኢትዮጵያ አየር ሁኔታ ምን አይነት ነው? ተመሳሳይ ነው? ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ያለው ተመሳሳይ ነው ወይስ ይለያያል? የትኛው አካባቢ ምን አይነት የክላይሜት አይነት አለው? ለምንስ ይጠቅማል የሚለውን ለማወቅ አስፈላጊ ነው ክላይሜት ታይፕ። አሁን ለምሳሌ ደጋ፣ ወይና ደጋ፣ ቆላ፣ በረሃ፣ በጣም ቀዝቃዛ፣ ውርጭ የሆኑ አካባቢዎችን ማወቃችን እዛ አካባቢ ላይ ምን አይነት የአኗኗር ዘይቤ መከተል እንዳለብን እንድናቅ ይረዳናል። ለምሳሌ ቆላ የሚኖር ሰው ደጋ እንደሚኖረው አይደለም አኗኗሩ። የእርሻ ሁኔታው፣ የአለባበስ፣ የአመጋገብ ሁኔታው ይለያያል እንደየክላይሜት። እሱን ለማወቅ ይጠቅማል። ሌላው ዋተር ዘ ክራይቴሪያስ፣ ምንን ተጠቅመን ነው ዓለምን በተለያየ ክላይሜት ሪጅን የምንከፋፍለው የሚለውን እንመልከት። ዋተር the criterias used for climate classification ምንን መሰረት አድርገን ነው የምንከፋፍለው? ሁለት ክራይቴሪያዎች እንጠቀማለን። there are two worldwide criterias in climate classification ሁለት ዓለም አቀፍ ክራይቴሪያዎች አሉ። እንግዲህ ክላይሜትን ክላሲፋይ ስናደርግ የምንጠቀማቸው there are two criterias used for climate classification ሁለት ክራይቴሪያዎች አሉ። የመጀመሪያው ክራይቴሪያ ክላይማቲክ ዳታ ነው። ክላይሜት ዳታ ያ ማለት የሙቀት ሁኔታ፣ የዝናቡ ሁኔታ በዋናነት የምንወስደው። ስለዚህ ክላይሜት ዳታ ሜንሊ the data of temperature and precipitation
በተለይ ደግሞ የዝናብና የሙቀትን ሁኔታ ወይም መጠንን መሰረት አድርገን ክላይሜት እንከፈላለን። ለምሳሌ ሃይ ቴምፕሬቸር ያለው ሆት ክላይሜት ሪጅን ይሆናል። ዝቅተኛ ቴምፕሬቸር ያለው ኮልድ ክላይሜት ሪጅን ይሆናል። ከፍተኛ እርጥበት ያለው ዌት ክላይሜት ሪጅን ወይም ይሄ ሬንፎረስት ክላይሜት ሪጅን ይሆናል። ዝቅተኛ ያለው ደግሞ ዴዘርት ክላይሜት ሪጅን ይሆናል ማለት ነው። ስለዚህ አንደኛው ክራይቴሪያ ክላይሜት ዳታ ነው። ሁለተኛው ሰከንድ ክራይቴሪያ ዩዝድ ኢን ክላይሜት ክላሲፊኬሽን ፊዚካል ፋክተርስ ነው። ፊዚካል ፋክተርስ ሰች አስ ለምሳሌ እነዚህ ፊዚካል ፋክተርስ የምንላቸው ለምሳሌ ጂኦግራፊካል ዲተርሚናንትስ ለምሳሌ ጂኦግራፊካል ዲተርሚናንትስ such as altitude or elevation, latitude, distance from the sea or continentality የመሳሰሉ ጂኦግራፊካል ዲተርሚናንትስ ሰርፌስ ኢነርጂ በጀት ወይም ይሄ አማውንት ኦፍ ሶላር ኢነርጂ ሪሲቭድ ሰርፌስ ኢነርጂ በጀት ወይም አማውንት ኦፍ ሶላር ኢነርጂ ሪሲቭድ በኋላ እናነሳዋለን። ሁሉም አካባቢ እኩል የፀሐይን ሙቀት አያገኝም። ለምሳሌ አፍሪካ እና አውሮፓ ወደ ሰሜን ኤዥያ፣ ሰሜን አሜሪካ፣ አንታርክቲካ፣ አውስትራሊያ፣ ኒውዚላንድ የመሳሰሉ አካባቢዎች ላይ የሚገኙ ሀገራት እና አፍሪካ ውስጥ የሚገኙ ሀገራት እኩል የፀሐይ ብርሃንን አያገኙም። ወይም ደግሞ ለምድር ወገብ የቀረቡ ሀገራት እና ከምድር ወገብ በጣም የራቁ ሀገራት እኩል የፀሐይን ሙቀት ወይም ሶላር ኢነርጂ ሪሲቭ አያደርጉም። ስለዚህ ያላቸውን ሰርፌስ ኢነርጂ በጀት መሰረት በማድረግ ልንከፋፍል እንችላለን። አንደኛው ወይም ሌላኛው ፊዚካል ፋክተር ነው። እንዲሁም ይሄ ኤር ማስ ሰርኩሌሽን የምንለውን አዚ ፊዚካል ፋክተር ወስደን ክላይሜት ልንከፋፍል እንችላለን። ኤር ማስ ሰርኩሌሽን ሲስተም ወይም እነዚህ ፍሮንትስ፣ ጄት ስትሪምስ የመሳሰሉ ኤር ማስ ሰርኩሌሽን ሲስተሞችን መሰረት በማድረግ እንከፋፍላለን። ስለዚህ ክላይሜት ክላሲፊኬሽንን ወይም ደግሞ አንድን አካባቢ በተለያየ ክላይሜት ክላሲፋይ ለማድረግ እንደ ክራይቴሪያ የምንጠቀማቸው ክላይሜት ዳታ፣ በተለይ ደግሞ ዳታ ኦፍ ቴምፕሬቸር ኤንድ ዳታ ኦፍ ፕሬሲፒቴሽን የሙቀትና የእርጥበት ሁኔታን ወይም መጠንን፣ እንዲሁም ፊዚካል ፋክተርስ ላይክ ጂኦግራፊካል ዲተርሚናንትስ ለምሳሌ አልቲቲዩድ፣ ላቲቲዩድ፣ ዲስታንስ ፍሮም ዘ ሲ ኦር ኮንቲኔንታሊቲ፣ ሰርፌስ ኢነርጂ በጀት ወይም ደግሞ አማውንት ኦፍ ሶላር ኢነርጂ ሪሲቭድ ኤንድ ኤር ማስ ሰርኩሌሽን ሲስተምስ such as front, jet stream እና የመሳሰሉትን አዜ ክራይቴሪያ። ስለዚህ ሁለት ክራይቴሪያ ነው የምንጠቀመው ማለት ነው። ሁለት ክራይቴሪያ፣ አንደኛው ክላይሜት ዳታ ነው፣ የሙቀት ሁኔታ ወይም የእርጥበት ሁኔታ ወይም ደግሞ ሌላ የክላይማቲክ ኤሌመንትስ መጠንን መሰረት አድርገን እንጠቀማለን አዜ ክራይቴሪያ። ሁለተኛው ደግሞ እነዚህ ፊዚካል የምንላቸውን ወይም ደግሞ ፊዚካል ፋክተርስ እንደ ከፍታ ወይም እንደ አልቲቲዩድ፣ እንደ ሰርፌስ ኢነርጂ በጀት፣ ኤር ማስ ሰርኩሌሽን ላይክ ፍሮንት ኤንድ ጀት ስትሪም የመሳሰሉት ክራይቴሪያዎችን እንጠቀማለን ማለት ነው። ሌላው ታይፕስ ኦፍ ክላይሜት ክላሲፊኬሽን ነው። ታይፕስ ኦፍ ክላይሜት ክላሲፊኬሽን types of climate classification. እንግዲህ ከላይ አዚ ክራይቴሪያ የምንጠቀማቸው ክላይሜት ዳታ እና ፊዚካል ፋክተርስ የሚባሉ ክራይቴሪያዎችን ነው ብለናል። based on the various criterias used there are different climate classification types. በሚጠቀሙት የክላይሜት ክራይቴሪያ ይሄ የክላይሜት ክላሲፊኬሽን ክራይቴሪያ የተለያዩ ክላይሜት ክላሲፊኬሽኖች አሉ። ቤዝድ ኦን
based on the criteria of climate classifications used. There are various climate classification types. There are various climate classification types, but the most widely used climate classification types are the following. The most widely used climate classification types. Are the following. በብዛት እነዚህ የክላይሜት አጥኚዎች ወይም ክላይማቶሎጂስትስ በስፋት የሚጠቀሟቸው the most widely used climate classification systems የሚባሉ ወይም ታይፕስ የሚባሉት ግን የሚከተሉት ናቸው። the first ancient Greeks climate classification. ሁለተኛ ኮፐንስ ዋርቢር ኮፐን ክላይሜት ክላሲፊኬሽን ክላይሜት ክላሲፊኬሽን። ሶስተኛ ቶርንዝ ዌይትስ ክላይሜት ክላሲፊኬሽን። አራተኛ ሚለርስ ክላይሜት ክላሲፊኬሽን ናቸው። ክላሲፊኬሽን በብዛት ጥቅም ላይ የሚውሉት ወይም ደግሞ ኦልሞስት ከሌሎቹ ዘ ሲምፕለስት የሚባሉት በጣም ሌሎቹ ውስብስብ ናቸው። በጣም ብዙ ክራይቴሪያ ነው የሚጠቀሙት። አንዱን ክላይሜት ከሌላው ለመለየት የሚጠቀሟቸው ክራይቴሪያዎች በጣም ውስብስብ ከመሆናቸው ብዙ ቢሆኑም እንኳን ብዙ የክላይሜት አጥኚዎች የሚጠቀሟቸው the most widely used climate classification systems ወይም ታይፕስ የሚባሉት እነዚህ ናቸው። the ancient Greeks climate classification, Köppens climate classification, Thorn's-Waite's climate classification እና Miller's climate classification ናቸው። ምንድነው መሰረታዊ ልዩነታቸው ካል የነዚህ ክላይሜት ክላሲፊኬሽን ሲስተምስ ወይም ታይፕስ መሰረታዊ ልዩነታቸው አንደኛ የሚጠቀሙት ክራይቴሪያ፣ ሁለተኛ አይደንቲፋይ ያደረጓቸው የክላይሜት ሪጅንስ ታይፕ ወይም ደግሞ ብዛት ነው። ለምሳሌ ኤንሸንት ግሪክስ ዓለምን ለ3 ክላይሜት ሪጅን ብቻ ወይም ደግሞ ዞን ብቻ ክፍል ያስቀምጡታል። ኮፐንስ ወደ 5 ክላይሜት ሪጅን እንደውም በኋላ ሞዲፋይድ የሚባለው ደግሞ እነዛን 5ቱን በተለያየ ከፍሎ ያስቀምጣቸዋል። እያንዳንዳቸውን እንመለከታለን። ለእያንዳንዳቸው ክላይሜት ሪጅን የራሱን ሌተር ኮድ ሪፕሬዘንቴሽን ይጠቀማል። እያንዳንዷን ሌተር የራሷ ሪፕሬዘንቴሽን አላት። ምንድነው ሪፕሬዘንት የምናደርገው አንዱን ክላይሜት ሪጅን ከሌላው በምንድን ነው የምንለየው የሚለውን ደግሞ በስፋት በሚቀጥለው በክፍል 2 እንመለከታለን። 4 ዋይድሊ ዩዝድ ክላይሜት ክላሲፊኬሽን ታይፖች አሉ። ከነዚህ በዚህ የክፍል ደረጃ የምንመለከተው 2ቱን ብቻ ነው። ኤንሸንት ግሪክስ ኤንድ ኮፐንስ ክላይሜት ክላሲፊኬሽን የሚሉትን 2ቱን በስፋት እናያለን። እነዚህንም በሚቀጥለው ክፍለ ጊዜ የምንወያይባቸው ይሆናል። የዛሬውን በዚህ እናበቃለን። ስለነበረኝ ጊዜ ስላዳመጣችሁኝ አመሰግናለሁ። በቀጣይ እስከምንገናኝ ደህና ሁኑ ተማሪዎች።